ሮናልዶ ጨርሷል እኮ 1000 ጎል ለማሳካት ብቻ ነው እኮ ሮናልዶ እየተጫወተ ያለው እንጂ በእልህ ነው። በነገራችን ላይ ከሜሲ ሪታየር ካላረገ አላረገም ብሎ በነገራችን በቃ ተረሷል። እሱን ተው የሜሲን ሁለት ሃይላይት ነው አሁን ቲክቶክ ላይ ባሳየ ተረሷል ሮናልዶ አበደይልኛለው አብቻለሁ የማበዲ ምክንያት እሷን አቅርቤያለሁ። አርጀንቲና ባለፈው በስማ ከወጥኩት እኮ አበድኩ ነኝ ቤት ውስጥ ብቻ ምን አይነት ጨዋታ ነው? እኔ እኮ ተስፋ ቆርጬ ሁለተኛው ጎል ሲገባ ተስፋ ቆረጥኩ። እግዚአብሔር ምን ተስፋ የቆረጥኩበት ጨዋታ ነው። እንግዲህ እንደዛ ሲሆን በጣም ደስ ያለኝ ኳስ አይመችም ለካ አይደል? ግን የሮናልዶ ደጋፊ ናት። ኳስ ግን አይመቻትም። ላይፉ ነው የሚመቸው። ግን አንዳንዴ ችግር የለም ጉዳት የለም። አሁን የለም ማንን ትደግፋለህ መሰለህ? ስማ የሜሲን ታሪክ ደግሞ ብትሰማ ሮናልዶን ትረሳዋለህ። በቃ ትረሳዋለህ። እሱን ተው የሜሲን ሁለት ሃይላይት ነው አሁን ቲክቶክ ላይ ባሳየ ትረሳዋለህ። ሮናልዶ ሁለት ሃይላይት ሁለት ብቻ አንጻር ያድርጓቸው ነው ደግሞ ያነጻጸረ መነጻጸር የሌለባቸው ሰዎች ናቸው ዓለም ያነጻጸራቸው። በነገራችን ላይ አይገናኙም። አንደኛው እዚህ ጋር ነው፣ አንደኛው ላይ ሰማይ ጭራሽ ለውድድር ራሱ ማይቀርቡ ሰዎች ናቸው ሁለት። ምን አሪፍ ማለት በእግር ኳስ ችሎታ ነው? አይ እኔ ስለ እግር ኳስ ነው የማወራው። ስለ እግር ኳስ ከሆነ ፐርሰናሊቲም በጣም ሜሲ ቤስት ነው። ያ በጣም ኢጎ አለበት ሮናልዶ ማለት ነው። ኢጎ በጣም አለበት። ስለ በቃ አሁን ምባፔ ያለበት ያገሩ ልጆች እንደዛ ያደረጉት ኢጎ ስላለበት አዎ ገብቷል አይደለ? እኔ ነኝ ሁሌ አንደኛ ይላል። ሜሲ አምብል ነው ገባ? የሚንከባከቡት አምብል ስለሆነ ነው ገብቷል አይደለ? እኔ እነሱ እሱን ትሪት ስለሚያከብራቸው ነው። እነሱም ክብር ነው። ሰውን ስታከብር አይደለ አንተም ክብር ነው የሚመለስልህ። ገባህ አይደለ? እሱ አሁን በቃ እኔ ነኝ አንደኛ የቡድኑ ምናምን ብሎ ስለሚያስብ እነሱም የሚናደዱበት አይደለም። ደግሞ እውነቱን ለመናገር እዚህ ዓለም ዋንጫ ላይ ሮናልዶ ቤንች ሆኖ ቢጀምር ኖሮ ማለት ነው 90 ደቂቃ ነበር ሲጫወት ነው። በሱ ቦታ እነ ማን ነው ያ ራሞስ ነው ምናምን የሚባለው ቢገባ ምናምን ፖርቹጋል የተሻለ ትሄድ ነበር። እውነቱን ተነግረ ማለት ስፔንንም ልታልፉላችሁ ነበር ከዚህ በላይ በእውነት ነው። ለምን ጨርሷል እኮ 1000 ጎል ለማሳካት ብቻ ነው እኮ ሮናልዶ እየተጫወተ ያለው እንጂ በእልህ ነው። በነገራችን ላይ ከሜሲ ሪታየር ካላረገ አላረገም ብሎ በነገራችን ላይ እልህ ይዞት ነው ሮናልዶ ማለት ነው። ሜሲ እግር ኳስን ካላቆመ አላቆምም ብሎ ለምን ሜሲ ሪከርዱ እንዳይሰብርበት 1000 ጎል ቀድሞት እንዳይገባ ማለት ነው። በጎል ነው ሮናልዶ 976 አካባቢ ነው ኦልሞስት ወደ 24 ምናምን እንደዛ አካባቢ ማለት ነው። ሜሲ አሁን 917 እንደዛ አካባቢ በምንድን ነው የሚበልጠው አትልም? በተጫወቱበት ጨዋታ ስትለካቸው ሜሲ ይበልጣል በጎል። ከእድሜ በስንት ይበልጣል ሮናልዶ ከሜሲ? በ2 ዓመት ከምናምን ይበልጣል። ገብቷል? የበለጠ ተጫውቷል ሮናልዶ ከሜሲ ማለት ነው። ገብቷል? በተጫወቱበት ጨዋታ ብቻ ግን ከለካቸው እኩል በጨዋታ በሬሽዮ ከለካቸው የሜሲ ጎል ይበልጣል። ደግሞ በሌላ በአሲስት ስግብግብ አይደለም ሜሲ አሲስት ያደርጋል። ገብቷል? ለጓደኞቹ ያቀብላል። በጣም ብዙ አንደኛ ነው። ለማን ለሮናልዶ ይስታላ? ለምን ይስት ራሳቸው ይሞክራል። አያገባ ለሜሲ እኮ የሚሰጠው የተሰጠውን ያገባል። እነሱ ለሜሲ እኮ ማለት ነው በዱዋት የሚችሉት ይሰጡታል። ታውቃለህ ለምን ይሰጡታል? አራው ስለ አይሰ እሱም ደግሞ እያየው ነው። አይመርም በዚህ እድሜው እንዴት እንደሚጫወት እያየ ነው። በ39 ዓመቱ ከነ ምባፔ ጋር ነው እየተፎካከረ ያለው። አስበዋል እንዴ? ከነ ሃላንድ ጋር ከነ ሃሪ ኬን ምናምን በ39 ዓመቱ ማለት ነው። አይገናኙም እኮ ጭራሽ ሰማይና ምድር። ድሪብል ሲያደርግ አይታል? ከጎል እስከ ጎል ነው ድሪብል የሚያደርገው ሜሲ አይተሻል? ሮናልዶ አላየሽም? እዛች ጋር ቆሞ ጎል ላይ ነው እዛች ጋር ታክ 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 የጎል ያገባቸው ፕሌይ ሜከርም ጭምር። ፕሌይ ሜከር ማለት ቁጥር 1 የሚባለው ፕሌይ ሜከር ማን ነው? ምጠራሪ የድሮቹ ታየነ ጃቪ ኔስታ አይደል? ተስጦ እንደዚህ የሚባል ነገር አላምንም እኔ። ለሁለቱም ተስጦ አላቸው ብዬ ነው ማለት። ያለ ተስጦ ሮናልዶ ዝም ብሎ ስለፈጋ ብቻ እግር ኳስ ተጫዋች አይሆንም። እንዴ የሆነ የዚህን ያህል ደረጃ አይደርስማ። ገብቷል አይደል? አሉ እኮ ሌሎችም ኔይማርም ተስጦ አለው አይደል? ገብቷል? ግን ኔይማር እኔ በተስጦ ካየን ኔይማር ከሮናልዶ የተሻለ ተስጦ አለው። ግን ሮናልዶ የበለጠ ተጠቅሞበታል። ገብቷል አይደል? ተስጦ ያለው ተስጦ አሁን ኔይማር ገደለ በመጠጥና በእንትን ራሱን ገደለ። ገብቷል? ቺክና መጠጥ ይወዳል። በቃ በዛ እኮ እነ ብራዚሎች ሮናልዲኖም እንደዛ ታለንት ከማንም በላይ ናቸው። ግን መጠጥና ቺክ ነው በቃ እንትን የሚላቸው። ገባሻ? መጠጥና ቺክ በቃ ኮንዲሽን እንዳትጠብቅ። ሮናልዶና ሜሲ እዚህ ቦታ ላይ ለዚህ ሁሉ ዓመት የሚፎካከሩት የሉ። ሜሲ ጭራሽ አይጠጣም
እንጂ ሮናልዶ ሜቢ ይዘጥ ይችላል ግን እሱም እንደዛው ነው አይ ራሱን በመጠበቅ ምናምን አሁን አንተ እኮ የወደድክበት እንትን ይገባኛል በጣም ልክ ነህ እኮ አሁን ምባፔ ማለት ነው አይድሉ ማን ሮናልዶን እያየን ያደገው ገብቷል አይደለ ከልጅነቱ ማለት ነው እና ሮናልዶን በጣም ይወደዋል ምናምን ሲያድግ ሜሲን በጣም እየጠላ ነው ያደገው ሜሲን የማየት እድልም የለውም ገባህ አይደለ ልክ ግን በቃ ሲያድግ ሲበስል ሜሲ ከማንም ጋር እንደማይነጻጸር ገባው እሱ ሜሲን የማየት እድል አልነበረኝም በሮናልዶ በሞዴል ታውሬ አለ እሱ ራሱ ገባህ አይደለ ይዛኔ በቃ ሮናልዶን ስትወደው ተጫዋቾች ሁሉ እኮ ሜሲ ነው ሁሉንም ጠይቀው ወዴ ከሜሲ ጋር ማንንም እኮ ሌላ ታምረኛ እኮ ነው አንተ ሜሲ ነው ሁላቸው ማለት አይገናኝም ማንም ተጫዋች እሱ የሚያደርገውን ነገር አያደርግም ማንንም ማለት ስለ በቁጥራዊ መረጃ በምን አይገናኝም እኮ በምን ብቻውን ቡድን ይዞ ይወጣል ብቻውን ስለ ከመሃል ሜዳ ይፈጥራል የሆነ ኳስ ነጥቆ ሄዶ ምናምን የሆነ ኳስ የጎል ዕድል ይፈጥራል ወይ ራሱ ያገባዋል ምናምን ሮናልዶ እንትን ካላለ ባለንዶር የዓለም ዋንጫ ባለፈው እሱ ነው እና ግን ያን ከመብላቱ በፊት በጣም ሲወቀስ ነበር ለሀገሩ ምንም አላመጣም ከማራዶና ጋር እያነጻጸሩት ለሀገር ምንም በሀገሩ ልጆች ሲሰደብ ነበር እንዳሁኑ እንደሚመለከው እንዳይመስል ሲሰደብ በደም ሲጥላላ ሮናልዶ የዩሮ አምጥቶ ነበር የአውሮፓ ሻምፒዮን ነበርና እሱን አሸንፏል አንድ እንኳን ኢንተርናሽናል ዋንጫ አላመጣም ለሀገሩ ሲባል ከዛ በኋላ ግን በተከታታይ አራት ለሀገሩ አራት ኢንተርናሽናል ዋንጫ ነው ያመጣለት አዎ እኔ ሮናልዶ እኮ እወደዋለሁ እኮ በነገራችን ላይ ግን ኢጎ ምንድነው አይመቸኝ ከሜሲ የምወደው ነገር አለ ካምፕል ጸጥ ስራው ያውራ በቃ ገባህ አይደለ እንትኑ ያወራልኝ ነው የሚለው በቃ ሰው ነው የሚያወራለት እንጂ እሱ አያወራም በቃ ይሄ እኔ እየመጣ እኔ አንደኛ ነኝ ሰዎች ሜሲ ይበልጣል ይሉ ይችላሉ እኔ ግን እበልጣለሁ ለኔ አንደኛ ነኝ ይላል ገባህ ግን ብታረገው ብታዞረው እንትኑ ለኔ ጋር ነው እንዲም ብታዞረው እኔ ጋር ነው አሁን ዞረ በግድ አስገደድከው ሜሲን ተደጋጋሚ ብታየው በቃ የሜሲ አፍቃሪ ነበር የሚሆነው አይ አዲስ ሞን እንኳን እኔም ተሰግኩኝ ነው ባለፈው የሀገር ልጆች እንደ ኖርማል ሰው ነው የሚያዩት ሰው አይደል እንዴት ስለ አሁን እኔ አልገባም ግን ምንድነው መሰለህ እሱ መኖሩ ያውቁታል ተጫዋቾቹ ጎርቷቸዋል አሁን ሜሲ ማለት ነው ሜሲ ባይኖር እስካሁን ያሉበት ደረጃ አይደርሱም ነበር የሚገርም ነገር ይሄ ዓለም ዋንጫው ስንት ጨዋታ ነው ያደረጉት ከአምስቱ ጨዋታ ስንት ጎል ነው ያገባው ሜሲ 8 ጎል አግብቷል ጠቅላላ አብዛኞቹ 2 ጎል ነው እነሱ ያገቡት ማለት ሌላ ተጫዋች ያገቡ ጠቅላላ ጎሉን ያገባው ከአምስት ጨዋታ 8 ጎል አግብቶ ሜሲ ባይኖር አርጀንቲና ትጎዳ ነበር ገብቷል ሮናልዶ ባለመኖሩ ግን ፖርቹጋል ትጠቀም ነበር እንጂ አትጎዳም ነበር ገብቷል አባባሪ እና ተጫዋቾቹ ያናዳቸዋል ገብቷል በድሮ ታሪክ በድሮ በሬ ያረሰ የለም ድሮ ችሎታ ነበር ይተው አሁን ግን አርጅቷል 41 አመቱ ነው በቃ ሪታየር ማድረግ ነበረበት ወይ ደግሞ ከቤንች መጀመር ነበረበት ቤንች እየሆነ ምናምን ሆነ እንደ ኔማር ማለት ነው መሆን የነበረበት ኔማር ቤንች ሆኖ አይደለ አከበሩት ብራዚሎች ምናምን ግን እንደ ኔማር ነበር መጫወት የነበረበት እንጂ እሱ ስለገባ ኔማርማ እድሜው እኮ ጁጄ ነው 33 ምናምን ግን አንተማ ወዲያው ቦርጫ ወጣና አረጀቱ ይሄው አተው ሰውነቱ ይድሩ ቅልጥፍና አለ የለም እንደ እስኪላ አይሮጥም እኮ ኔማር ይሮጣል ነው ሜሲ ይሮጣል ከሱ ይሻላል ሜሲ 39 አመቱ 39 አሰብ አየውም 2-0 እየተመሩ ሲያነቃቃቸው እነ ማርቲኔዝ ምን እንዳሉ አልሰማ ሜሲ ኳሱን ይዞ 2-0 እየተመራን ኳሱን ይዞ ሲያስጀምረው አለ ገብቷል ኳሱን ይዞ ሲያስጀምረው በቃ ሁላችንም ተያየንና ቀን ሜሲ ተስፋ ካልቆረጠኛም ተስፋ አንቆርጥም በቃ ነገሩ ይቀየራል እናሸንፋለን ብለው 10 ደቂቃ ብቻ ነው ያላቸው 3 ጎል ካላገቡ አያሸንፉ ሊወድቁ ነው በ10 ደቂቃ 3 ጎል ምን አይነት ተአምር በቃ እናቴ ትሙት ምን አይነት ተአምር ነው አንዱን አሲስት አረገ የመጀመሪያውን አሲስት አረገ ሜሲ አቀበለ ሁለተኛውን አገባ ምን ተሏል ታዲያ እንግዲህ በ39 አመቱ ነው እየተጠቀማቸው ነው ማለት ነው ገባ የሮናልዶ ግን መኖር ምንም ጥቅም ወይ አይሮጥም ጎል ስር ብቻ ነው የሚጠብቀው ወይ አይከላከልም ገባ አይደል እዛ ጋር በጎዶሎ ተጫዋች እንደተጫወተሽ ነው የምትቆጥረው ፖርቹጋል ገብቷል አይደል በጎዶሎ በቃ አንድ ተጫዋች ጎዶሎ በቃ ክብሩን ይዞ ነው ያለው ሮናልዶ ስሙ ብቻ ነው የድሮ ስሙ እዛ ጋር ፖርቹጋል ተጎድታለች ብዬ ነው ማለት የድሮ ስሙን ፍራቻ አሰልጣኙም ይፈሩታል ሁሉም ይፈራል ገባ ሰማሏ ደጋፊ ደግሞ ስላለው እንዴ ከባድ እሱን ቤንች ማድረግ ከባድ ነው
ማን ነው እንዴ? ሳሚ ላይ ብያዬ ነው እንዴ? ስማ የሜቲ ደጋፊ አድርጌዋለሁ አንዴ። አረ ሊቀረብተኝ ነው። ያው ተናዶ መጣ። አረ ወይኔ እንዳትቀየር ሊለ ነው የሚመስለው። አረ ሳሚ አረ ላሽ አይ እኔማ ቀይረዋለሁ፣ አሳምኜ ቀይረዋለሁ። ስማ አረ ዛሬ ስንት ሚል እንዳሰማቸው የሚል ኦኬ። ፎሎ አድርጎኛል፣ ፎሎ መልሼለታለሁ እና ይኸኛል ገብቶ አይቶት ይሆናል እንግዲህ ስከራከር ሳስረዳ። ዴቭ እኔ ጋር ስገባ ይሰራል። ያንተ ነው ይሰራል። ይኸው እንዴ በደንብ ይሰራል። ያንተ ስልክ ነው ያንተ ነው ዞርክ ነው ትላለህ። ያንተ ነው የመጣ መጣውና